ወረህመቱላሂ ወበረካቱ ድና ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነኝ። ቤተሰብ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ይሆኑላችኋለሁ። እስኪ ዛሬ ትናንትና እንትን ያው አይታችሁታል። ማነውስ የሱመያ ባለቤት መጥቶ ልጆቼን ስጭኝ እያለህን ነበር። ዛሬ ደግሞ አሚር እየፎከረ ነው። እስኪ አብረን እንከታተል። እሱም አለ ወንድ ነው። እስኪ ማን ነው የሚያገባሽ አለ። እሺ ደውዬ ስልክ ለምን አልነግረኝም? በእናትሽ 09 ንገሪኝ። ተው ይቅርብህ። ለምን ነው የሚቀርብ? እኔ ሲፈጠር አላውቀውም። አንቺን ገልሻለሁ፣ አንቺን እገልሻለሁ ብሎ እንዴት ነው ዝም ብለው ነው? ማለሽ ምን ልትገለው ነው? ቀጥታ አናት የለባችሁም። ግን እኔ ልጣላ አይደለም። እኔ እጠራውና ከዚህ በኋላ እንዳይደርስባት ነው። እዚህ ቤት ወንድ እንዳለ ነው ማሳየት የምፈልገው። እሷ መከበር አለበት። እኔም ተናድጃለሁ። በረጋግዶ ሲገባ ልጣሉ አይደለም። እንዴት ሰው በርስ ገብቶ ወንድ አጠገብሽ እኮ አንቺ እኮ ወንድም ቢኖርሽ ወይም አንድ ወንድ ቢኖርሽ እኮ ማንም ቤትሽን ሰብሮ አይገባም። እንደማይገባ ታውቂያለሽ። ማንም ሰው ወንድ ያለበት ቤት ተገብሮ አይገባም። ስለዚህ እኔ ደግሞ ወንድ እንዳለውና እዚህ በኋላ ሲመጣ አንኳኩቶ መግባት መጠየቅ ከተፈቀደለት ብቻ መግባት እንዳለበት ወንድ እንዳለ ማሳየት ነው እንጂ የምፈልገው እኔ ባለቤትሽን ልደበድበውም እንትን ልለውም አልፈልግም። ችግር የለውም ግን እኛ ማስከበር አለበት። ሱመያ እኔ ደግሞ አንቺን ማስከበር እፈልጋለሁ። ትክክል ነህ። እንደፈለግሽ እንደ ወንድም በይኝ፣ እንደ ባልም በይኝ፣ እንደ ምንም በይኝ። እኔ አንቺን እዚህ ቤት ወንድ እንዳለ ማሳወቅ እፈልጋለሁ። አንተ ብትኖረው እንደዛ በረጋግቶ አይገባም ነበር። አንቺንም ሊመታሽ አይቃጣውም ነበር። ትክክል። ወንድ ቢኖርሽ አንድ ወንድም ቢኖርሽ አይገባም ነበር። አንቺ አንድ ወንድም እዚህ ጋር ቆሞ ቢሆን ማለት አይደለም ገብቶ ቤት ሊበጠብጥ ቀርቶ ሲመጣ አንተ ጀበና ምናምን ተሰባብሮ እዚህ ቡና ማልጠጣ እንደውም ከጠራው አይቀር ጀበናን አስገዛው። ጀበናሽን አስገዛው አይደለም ጀበናሽን። እኔ አሁን ማለት ቀጥ ብሎ ከዚህ በኋላ አንቺ ላይ እንደማይደርስ ነው ማረጋገጥ መፈልግ። ከዚህ በኋላ እኔ ምንም የሚያጣላኝ ነገር የለም። ከፈታላችሁ ጥሩ ነው። ዝም ብለህ አስፈራራው ብቻ። ነጭ ሽበት ያወጣ ሰውዬ እሱ ጋር ምንም እንትን የሚለኝ ነገር የለም። ግን እኔ ማረጋገጥ የምፈልገው ሱመያ ያ ሁላ ነገር አድርግታለኝ አይደለም ሰው እገልሻለሁ ብሏት ሊሄድ ቀርቶ ቢገላምጣት ከኔ ጋር ነው የሚጣለው። ቀንቶ መሰለኝ ሱመያ ለእኔ ያደረገችልኝ ነገር ማለት ሞት ቢመጣ ከፊቷ እገባለሁ አለም። ገባሽ አይደል? እኔ ደግሞ ሱመያ ያለው ጓደኛዬ ዋጋ ከፍላለች ከአንተ ጋር። ስለዚህ ማንም ሆነ አይደለም እሱ ማንም ቢሆን ሱመያ ላይ የተወረወረ ድንጋይ እኔ ነው ቀድሞ መምታት ያለበት። ሱመያ ገባሽ አይደል? ማንም አንቺን ሊያስፈራራሽ አይችልም። ጀግና አንተ ያዝ አሚርዬ። እሺ ገባሽ አይደል? ማንም አይነካንም። አንተ እያለ ላሳውቅሽ እፈልጋለሁ። ግን ሰዓት ትጥራ። አንተ ብቻ በቂ እኮ ነህ። ይጥራ። ለምን ይጠራል? እሱ ብቻ ንገረኝ። 0910 ነው ስልኩ 091026 አሚር። ሌሎቹ ሳይመጡ አንተ ብቻ አታናግረውም? ሰይድን ስትባዙ በሆይ ሆይ እንዳትጣሉ። እንደውም አይምጡ፣ ደውዬ እነግራቸዋለሁ። ንገራቸውና በስነ ስርዓት ማለት ነው። አንተ እንዳልከው እንደ ወንድም ቁመህ ከፊት ለፊቱ ሁለተኛ እንዳትደርስ፣ አጠገባቸው እንዳትደርስ አንበርክከው። እንደውም እውነቱን እኮ ነው። ኧረ አንቺ ደግሞ እኔ ማንም ስለሌለኝ ነው አንበረክከው። ጉድ እንዳንሆን ኧረ እባክሽ። ኧረ እሱን የሆነ ነገር እንዳለ ዱላ ምን አስፈለገው? ደግሞ ጸብ የለም ብለህ ጸብ የለም አልኩህ። በቃ እንደውም ተው አይደለም በልበል። ኧረ ዱላማ ምን ያደርጋል? ፍቅር ማይወድለት ወንድ አለ። ሴት ላይ እጁን ያነሳ እኔ ላይ እጁን እንደማያነሳ በምን አረጋግጣለሁ? ደውለህ ችግሬ ነው ይሄ ነው። አይ ዞሮ ዞሮን ጸብ ሊመጣ ነው። እኔ ግን ጸቡን የፈራሁት እንደዚህ አትበል። አንተ ማለት ነው ለስልኩ ዱላው ምን ያደርጋል? ዱላው በስልክ እኮ ነው ልጁ ባካል አልመጣም እኮ እንዴ። በስልክ ነው የምታወራው። ዱላ ምን ይሰራል? እስቲ አለ ምን ማድረግሽ ነው እኮ ልቀቅ ዱላው። አለም እስቲ ታይ ዱላ ይዞ ወይ ሄሎ። ለምንድን ነው የሰው ቤት ሰብረ የገባው? ማንም ልሁን እኔ ማንም አይመለከትም። የማን ቤት ነው የተሰበረው? የለምንድን ነው የሱመያ ቤት ሰብረ ገብተህ ሴትዮዋን ገልሻለሁ ብለህ የወጣኸው? እኔ ማንም ልሁን አንተ ለምንድን ነው የሰው ቤት የሴት ቤት ሴት ነች ብለህ የሚደርስባት ሰው የለም ብለህ ነው ቤት ሰብረ የገባኸው? ሴት ስለሆነች ነው ወይ ቤት ሰብረ የገባኸው ነው? እና ሚስት ስለሆነች እገልሻለሁ ብለህ ታስፈራራታለህ እንዴ? አንተ ሰው አይደለህ እንዴ? እና ሚስት ነች እንጂ ባሪያ ነች እንዴ?
ማንም ልሁን እኔ አሚርም ልሁን አንተ የሚመለከት ነገር አይደለም። እኔ አንድ ወንድ ነኝ፣ እሷን ሊጠብቃት የሚችል አንድ ወንድ ነኝ። አዎ እጠብቃታለሁ። አንተ ደግሞ ማን ስለሆንክ ነው እንትን ያደረገው? ያገባዋል። ለምንድን ነው የማያገባኝ? እስኪ ና አንተ ወንድ ከሆንክ እሷ ጋር ነኝ። እሷ ጋር ነኝ። ምን ልታመጣ ነው? ወንድ ስለሌላ አይደል ሰብረ በርግ ሰብረ የገባኸው? አዎ እንዴ ያገባዋል። ለምን የማያገባው? አያገባም ይላል። ተው እንጂ አንተ በምስቶች ስታሰድበኝ ነበር እንዴ? ለዛውም በምስቶችክ። ለማንኛውም ከአሁን በኋላ አንድ ወንድ አጠገብሽ ከወንድ ላይ አይደለም። ማን ስለሆንክ ነው? እኔ አሁን እየጠየቅኩ ያለሁት አንተ ማን ስለሆንክ ነው ቤት ሰብረህ የምትገባው? እኔ እንዳንተ እገልሻለሁ የምትላት ሴት ነች ብለህ ነው? እሷ ይመለከት። እኔ እሷ ልጠብቃት ነው ያለው። አዎ እጠብቃታለሁ። እሱ ደግሞ መታ ልጆችን አጠብቅም ነበር መጀመሪያ። ታዲያ እንደዛ ካሰብክ ለምን ልጆችን መታ አጠብቅም ነበር ታዲያ? መጀመሪያም ጤነኛ ነው። ምንም አልሆንኩም። እሱን ከዚህ በኋላ እሷ ቤት እናት ወልዳለች። ሰብረህ ና እና እሱን ማሳየው ነው። ይሰብርሃል። አንተ ራስህ ከአሁን በኋላ ከሚደረግ መጀመሪያም ዝም ያልኩህ በእንግዲህ ትጠይቃለህ። የሰው ሚስት ላይ ቀለበት ማድረግ እርበክ የሁለት ዓመት የለኝም። ቀለበት ማድረግ ወንጀል እንደሆነ ወቀሽ ግን ጤነኛ አይደለም። ለራስህ በሽተኛ አልዳንክም ብዬ ተውኩህ። ገባህ? እና ምን ልትገለኝ ነበር? አስፈራርተህ እሷ ቤት ሄድከው? ለምን መተህ እኔን ለምን ሳታስፈራራኝ? ለምን እኔ ፊት እንደ ወንድ ለምን ሳትነግረኝ? ለምን እሷ ሴት ስለሆነች ነው እሷ ላይ ጉልበትና አቅም የምታሳየው? ለራስህም አልዳንክም ብዬ ነው ያላወራሁት። ዝም ያልኩህ ከራስህ ጋር አለ ከራስህ ጋር ሆነ አውራል ወደ ራስህ እኮ እሱን መጠየቅ ምንም አይነት መብት የለም። ሚስት ጋር ብትመጣም በአክብሮትና በተረጋጋ ሁኔታ ነው መምጣት የምትችለው እንጂ ቤት ሰብረህ እገልሻለሁ እያልክ እያስፈራራሃት አይደለም። ሴት ነች። ለብሮ ማይመለከት እኔ አንድ ወንድ ማለት የትኛውም ሴት ቤት ገብተህ እኔ የእሷ ታካሚ ነኝ። አንተ ፈሪ ነህ። አንተ ለእኔ ብቻ ና እና ለሚስቶች ነው ጉልበት ያለ ጉልበትን መታ አታሳይም። ከፈለጋቸው አታያቸዋለሁ። ና ቀጥ ብለህ ና። ታዲያ ወንድ ሲኖር ና ወንድ እያለ ና ወንድ እኮ እሺ። ለምን እኔ ለብቻ አትልም? ፈሪ ተው እንጂ ፈርቼ ነው በል እንዳይነቃብን። ፈርቶ ፈሪ መጀመሪያም ጤነኛ ነው። መጀመሪያም ጤነኛ ነው። ምንም አልሆነም። አንተ ራሱ የሚወስድ አተ ነው እንጂ ጤነኛ አይደለህም። እሺ አንተ እንደኔ የሚደርስልህ አቶ ነው። ሚስቶችህ ዝም ብለው ፉዛህል እኮ አንተ ቁመህ ነው እንጂ የምትሄደው እኮ ጤነኛ አይደለህም። ለምን አንተ እንደ ወንድ ለምን አናወራም? ለምንድን ነው እንደ ሴት የምታሽሟጥጠው? ወንድነት ያሷ ትነግራለች። አይ ሴት እንደዚህ ሴት ማለት እንደዚህ አትደረግም። እሺ ልጅ ያላት ልጅ ስማኝ፣ አይደለም እኔ መናገር የምፈልገው ነገር አለ። ስማኝ፣ ሴት ልጅ ማለት ልጅ ያላት ሴት ማለት እገልሻለሁ አትባልም። እሺ ትደነግጣለች። ትደነግጣለች ብለህ ማሰብ ነበረብህ። የልጆቼ እናት ነች። ብትደነግጥስ ብለህ ማሰብ ነበረብህ። እንዴት ዝም ብለህ ታስደነግጣለህ? በአስተሳሰብ ራሱ ይበልጣል። አይ ቁርአን ያስፈልጋል፣ ለአንተ ነው የሚያስፈልገው። አይ አንተ 10 ሴት ስለምታመላለስ ማለት ይሄ ነገር ለአንተ ብርቅ አይደለም። ስለዚህ ከዚህ በኋላ ደግሞ እዚህ ቤት ወንድ አለ። ወንድ እስካለ ድረስ ደግሞ ደፍረህ መግባት አትችልም። ከዚህ በኋላ እዚህ ቤት ስትገባ ደውለህ አስፈቅደህ ሽማግሌ ልከህ ሽማግሌዎች ከፈቀዱልህ ነው ራሱ እዚህ ቤት መግባት የምችለው እንጂ ሴት ነች ብለህ ከዚህ በኋላ ሰብረህ እገባለሁ ብትል ማለት እግርህ ተሰብሮ ነው የሚቀረው። እንድታውቅ እፈልጋለሁ። እግርህን ሰብሬ አስቀምጥሃለሁ። አሁን ከዚህ በኋላ ገብተህ ብታስፈራራት ለሱመያ ብትወረውረው ድንጋይ ማለት መጀመሪያ እኔ ነው መምታት ያለበት። እሷ ማለት ለእኔ ብዙ ነገር ነች። እጠብቃታለሁ። 1000 ዓመት ሙሉ እጠብቃታለሁ። ለእሷ የወረወርከው ድንጋይ ቀድሞ እኔን ነው የሚመታኝ። ገብቶሃል አይደል? እሷ ሴት ነች ብለህ 2 ልጅ አላት ብለህ እንደዚህ አስፈራራታለሁ፣ አስቦካታለሁ፣ እንደፈለጉ እጫወትባታለሁ። ሴት ነች ምንም አታመጣም ብለህ የምታስብ ከሆነ ከእኔ ጋር ነው ጸብ የሚሆነው ማለት
ጤነኛ ስለሆነ መሰለኝ የጤነኛ ሰው ወሬ የሚያወራክ እንዳንተ አይደለም። እሺ አንተ ነህ በሽተኛ። ቁርአን የሚያስፈልግህ አንተ ነው። እሺ ይውሰዱ። ተው እንጂ እንደዚህ ጅኒ እንደዚህ ከሆነ አንተ ነው እንደዚህ እንደዚህ ነው መሰድባት፣ እንደዚህ ነው ታንቋሻት ማለት ነው። አንቄ ነው ከዛ ግቢ ሞታ ይጠብቂ። ተው እንጂ ራስን እያሉ ታስፈራራታለህ። ይህ ደንቆሮ አንጀኔ እያለው የሚያስፈራራሽ መላጣ ዝም አትለው። ምን ማለት ነው? እሱ ነገሩን አከበዳችሁት እኮ። አከበዳችሁት ማለት ምን ማለት ነው? አንቄ ገልሻለሁ፣ አንቄ ማጥሮርሻለሁ እያላት እኮ ነው። ምን ማለትሽ ነው? አለም ምን ማለት ነው? እኔ አላውቅም። እንዴት ነው እዚህ ትዳር ውስጥ እንዴት ነው እቺ ልጅ የምትኖረው? እኔ አንዶርም ሲፈጥር አለ ምን ማድረግ አንቺ እንዴት ዝም ትያለሽ? አሰበስቢም እንዴ? ደውለሽ አጠሪኝም እንዴ? ገላገልኩ እኮ እኔ መደወሉን ነው እንጂ አልኩት እኮ ገላገልኩኝ። እገልሻለሁ እያላት እኮ ነው። ይሄ ሰውዬ እኮ የልጆቹ እናት ናት እኮ እና የልጆቹ እናት እኮ እንደዚህ ያስባታል። እንዴት እንደዚህ ያስባል? ያው ንዴት ነው። በቃ በንዴት ነው የሚሆነው እንደሚያወራው እና በንዴት እኮ ነው ሰው የሚገደለው። ሰው እኮ በንዴት ነው የሚቀጠቀጠው እንጂ እኮ በደስታ ላይ አይደለም። ስትናገረው ደግሞ ሁለታችሁ አንድ ላይ ሆናችሁ እሱ ማናገራችሁ በራሱ ያናድደዋል። ይሄ ትልቅ ንቀት ነው። ትልቅ ንቀት። እንደዚህ መደረግ ማለት አይባልም። ወንድ ነው እንዴት እና ልጅ ለሱ ብላ የያዘች ልጅ እያሳደገች ቻሌንጅ እየተቋቋመች ያለች ልጅ እንደዚህ ልጆቹን የምታሳድግ ልጅ እንዴት ገልሻለሁ እያለ ያስደነግጣታል። እቺ ልጅ ብትደነግጥስ? አይደረግም እኮ ግን አሁን የባሰ ተጋጋላችሁ እኮ። አይጭነቅሽ። እኔ ያለው እናት ወልዳለች። እኔ እዚህ ላይ አየሽው አይደል? እዚህ ላይ አንጠልጥዬ ነው እንደዚህ እንደ ልብስ ነው ማሳጣት። አንተም ትፎክራለህ፣ እሱም ይፎክራል። ምን ነው ይሻለን? ዛሬውን አልፈልግም። እሱ ምንም እንዲሆን አልፈልግም እኮ ዛሬውን ይምጣ። እገልሻለሁ እያለሽ እንዴት ነው የሚቀመጠው? መጀመሪያ እኔ ግደለኝ፣ ከዛ አንቺን መግደል ይችላል። እኔ እያለሁ ደግሞ ማለት ሱሚ አንቺን ማንም መንካት አይችልም። እኔ ያለሁልሽ። እኔ አንቺን በሚያስፈልግ ነገር ምንም ነገር እንዲያደርግ አልፈልግም። አሚር እሱ ወንድ ነው የሚያደርገኝ። እንደዚህ አንጠልጥዬ ማለት እንደዚህ ሲጥ ነው ማለት ነው። ሲጥ እንዳገለው ሲጥ አሁን ቆይ አሚር ሲተረጋጋ አንተ እንኳን ነገር እየመጣ ነው እኮ በቃ ተረጋጋው እኮ ሲመጣ አንተ ወንድ ልጅ በእጅ ነው የሚገጥመው። በዱላ ራሱ አልገጥመውም ነው ወንድ ልጅ በዱላ አይደል? ይኸውልህ አሚር አሁን እኮ ማለት ነው በጸብ እኮ ምንም የሚገኝ ትርፍ የለም አይደለም። ሁለታችሁ ቁጭ ብላችሁ ተረጋጋ። በቃ ነው ያለው። ከዚህ በኋላ አሁን አብዶ ነው የሚመጣው ሰው። ማንም ያብደው ራሱ ሳይድ ራሱ ይበዳ ምን አገባ ይበዳ። እሱ ሲቀያየር እሱ እንደፈለገ ሲሆን ምንም አይመስለውም። የኔ ጊዜ ነገር ይላል። አንቄ ነው ማሰጣው። እየመጣ ነው ይምጣ። ጠብቀው አንቃ አስጣው። እንደውም የራሱ ጭማቃው እርጋጣው እኔ ግን የለውም። እንደውም ቅጥቅጥ ይሄ ልኩን ይወቅ። እንደውም አንቺ አምሻል የልጆች አባት እኮ ነው። የምን ልኩን ይወቅ ምናምን ሰዎቹ ልታጫርሽ ነው እንዴ? አገባኝ አለም በቃ እየመጣ ነው። በቃ ምንም አያስፈልግም። እኔ እኮ አንተ ተረጋጋ አሚር፣ በእናትህ እኔ ግን ውስጤ ፈርቷል። አንቺ አሚር ይኸውልህ ቁጭ በልና ማለት ነው ተረጋጋና በፍቅር ነገር አንተ እንኳን አሁን እሱ እንኳን ግሎ ቢመጣ አንተ በፍቅር አውራው። በጸብ ምንም አይገኝም። ሱመያ ቶሎ ቤት እሱን አነጋግሪ። አታስጨንቂያት፣ በቃ አታስጨንቂያት። አይደለም እንዴ አንተ አረጋጊው ቢያንስ እሱን። እሺ እንኳን እሺ እዛ ሩቅ ነው። አታስጨንቂያት፣ በቃ ይሄን ደውል። አታስጨንቂያት። በቃ ደውል። ምን ለማናቸውም አለ ምን አደውላለሁ ለሰይድ እኔ ጨንቆኝ እሺ ስመኝ እኔ ጨርሰዋለሁ። በቃ ይምጣ። እንደ ወንድ ማውራት ያለበትን ያወራል። እኔ አንቺ ላይ በጸብ ከመጣብሽ በጸብ አስተናግደዋለሁ። በፍቅር ከመጣ በፍቅር አስተናግደዋለሁ። በቃ እኔ ልወጣ ነው። እኔ እወጣለሁ። እኔ አለሁ። የት ነው የምትወጪው? ሰዎቹን እዚህ አሁን ተገናኝተው ይጋደሉ እንዴ? አንቺ አገላጋያቸው። እኔን ምንድነው የምገላግለው? ይሄን ሁሉ ቆሮ ይችላል እንዴ? በቃ ሱሚ እኔ ስደርሽ በቃ የትም አትደርሺም። እዚህ ቁጭ በይ አርፈሽ። አሁን እዚሁ ነው ማስከብርሽ። አንቺንም እዚሁ አስከብርሽና እዚሁ ያልቃል። ከዚህ በኋላ እንደማይደፍርሽ እንደማያቆሳቁልሽ ከዚህ በኋላ መዛት ራሱ አንቺ ላይ እንዳይችል አርግቼ መጨረሰው። በቃ አሚር መረጋጋት አትችልም አንተ። جديد ضاف شوجر كوكي برائحة حلوة لا تقاوم. رشي العبوة، اضغطي ودللي بشرتك. عيشي تجربة استحمام مختلفة.